ከኢትዮጵያ መጣችሁ ማለት ነው አሜሪካ ሀገር 10 20 30 ዓመት የቆየ ሰው ፋራ ለሚመስላችሁ ለእናንተ ነው። በነገራችን ላይ አሜሪካ ብዙ ዓመት የቆየ ሰው አለባበስ ስታይላቱ መስሏችሁ ከሆነ ተሳስታችኋል። ወይም ደግሞ የት እንደሚሸጥ ሳያውቁ ቀርተው ወይም ደግሞ እንዴት መግዛት እንዳለባቸው ብር ሳይኖራቸው ቀርቶ አይደለም። ሁሉም አላቸው። they have every access ገንዘብ አላቸው። ቦታ የት እንደሚሸጥ አለባበስ ስታይል እንዴት ማድረግ እንዳለባቸው በደንብ ያውቁታል። ለምን እንደማያረጉ ታውቃላችሁ? በቃ they too busy እንጂ they very smart የሆኑ ሰዎች ነው ያሉት። በጣም ብዙ ስማርት የሆኑ ሰዎች ግን አሜሪካ መጥተው በቃ ባህር ውስጥ የተለቀቀ አሳ ነው የሚሆኑት። ምክንያቱም በጣም ብዙ ኦፖርቹኒቲ አለ ሲለፉ ስለሚውሉ እንጂ ሳያውቁ ቆርቶ አይደለም። የምሬን ነው የምላችሁ። ኢትዮጵያ ሄደው ተቸግረው ልብሳቸውን የሚሆኑት የምሬን ነው የምላችሁ። ብራንድ ስቶር is every in the corner አሜሪካ ሀገር ውስጥ እሱን እየገዙ እየለበሱ ጸጉራቸውን እየተሰፉ ፌክ ጸጉር አድርገው አይላሽ አድርገው መሳጅ እየሄዱ ሞሮኮ እየሄዱ ስቲም እየገቡ አቅቷቸው አይደለም። በእውነት አሜሪካ ሀገር የሚኖር ሰው ወይም ሌላ ሀገር ሰው የሚኖር ሰው አገር ቤት ላለ ሰው ስለሚኖር ነውና እባካችሁ አዲስ እየመጣችሁ የቆየን ሰው ፋራ እንዳይመስላችሁ። አሜሪካ ሀገር ስትገቢ ወይ ኢሮፕ ስትገቢ ወይ አረብ ሀገር ከሀገር ስትወጪ በአጠቃላይ ለራስሽ መኖር ታቆሚና የምትኖሪው እዛ አገር ቤት ላለው ቤተሰብሽ ነው። እዛ ማን ፋራ ብሎሽ ነው? በእናትሽ ግብ ታረገሽ። ኮርነር ብራንድ ስቶር ኮርነር ላይ ጠፍቶ ስራ በዝቶብን ነው ስቶር ሄደሽ 30 ደቂቃ ቲሸርት ለመግዛት ስራ በዝቶብሽ ነው። አበሻ ሬስቶራንት 3 ሰዓት ተቀምጠሽ ስታወሪ አይበዛብሽም? ዓላማው ምንድን ነው? መልእክቱ አሁን ያስተላለፍሽው ዌልካም ቱ ሶሻል ሚዲያ እንዴ ቀለማመድሽው እኮ እናቴ። እንትና ከባህር ውስጥ የወጡ አሳዎች ናቸው አልሽ። ኢትዮጵያ ውስጥ መተው እንደዛ ችግርግር የሚሉት ይቸገራሉ። እንደዚህ ሲመጡ እኔ አላውቅም። ብዙ ሰው አውቃለሁ እዚህ መጡ ይቸገራል አላውቅም። ያን ያህል በዛ ላይ ብል ስለሌለና ነባሮቹን ዲፌንድ እያደረግሽ ነው። እንትን አለ የሚሉት አማርኛ ያለ አንዳንድ ገጥሞኛ ቃል አዲስ ነህ እንዴ? አይ ያነኛ አንተ አሮጌ ነሽ ምናምን ብዬ የምጠይቀው እንትን ነው። ብሶትሽ እንትን ነው ማቴሪያላይዝ አላረግም። ይሻላል ወርዶ መሬት ወርዶ ይላሉ ፖለቲከኞች። መሬት ወርዶ ችግር ምንድነው ተብለሽ ብትጠይቂው ማላይ እንደሆነ ያማረርሻለሽ። ፋራ ያሉሽን ሰዎች በስም ጥቀሽ እንትና እኔ ፋራ ናችሁኝ አራዳ ነኝ እሺ ምናምን በይ። ምትላለች ወዶ አይዝቋል። ደጋግሜ ያየሁት እየተዝናናው ነበር በዚህ ቪዲዮና በቃ ካጋጠሙኝ ቪዲዮዎች ምን እንደሆነ ለማን ምን መልእክት እንደሆነ የማይታወቁ ግን ምሬት የታጀበ ቪዲዮ ያንቺን ያየሁትና የሆነ ሰውማ ፋራ ብሎሽ ክፉኛ ብስክስክ ብለሻል። በቃ ክፉኛ ተጣዩ ጽሪና ወይ ደውለሽ እንዴ እዚህ ምን ትለቀርበሽ ዛሬ ስማርት ፊት ግን አገር ቤት የኔ እኮ ለአመት በዓል $100 ነው የምልኪው እኮ ይሄን ለምሳፋሽ ለእንትን ለ4 ዓመት በዓል እና ለአገር ቤት ላሉ ወገኖቼ ነው የምኖረው። ለዛ ነው ልብስ ማልገዛው አልሽ። እኔ ልቸገር እኔ እንዳው እኔ ክፋኝ እኔ ልታረዝ እንደዚህ ቀን የሚያስተካክል ሰው ነው ቢገኝ ደስ ይላል እኮ። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ። ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል። የእውነትን ነው የምላችሁ። እንዴት ኳስ ታያለህ ብዬ ጌታን ጠየቅኩት። ማስረጃ ሰጠኝ ከመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ ላይ ባይዘው ተጽፎ ቁጭ ብሏል። ኢዮብ 28:24 ላይ ግባና አንብብ አለ። እኔ አያለሁ አለ። በጣም ይገርማል። ደግሞ እኔ ጠየቅኩት የማን ደጋፊ ነኝ ብዬ ሲጠይቅ በጣም የሚገርመው የማንቸስተር ሲቲ ደጋፊ ነኝ አለ። ማን? ኢየሱስ ክርስቶስ። የእውነት ነው። ውሸት ከሆነ እግዚአብሔር እኔን ይግደለኝ። እቺ ቀን አያሳድረኝ እግዚአብሔር እኔን ይኸው በሞት ያንሳ። የምረን ነው የምላችሁ። ኢየሱስ ክርስቶስ የማንቸስተር ደጋፊ ነኝ ብሎኛል። በጣም ይገርመኛል። ኢየሱስ ኳስ ያያል። እሱ ብቻ አይደለም፣ ዛሬ የማንቸስተር ሲቲና የሊቨርፑልን ጨዋታ ቁጭ ብዬ አያለሁ ብሎኛል። በጣም ይገርመኛል። በዚህ አጋጣሚ ሲቲ ደጋፊዎች እድለኛ ናቸው። ኢየሱስ ሲቲን ነው የሚደግፈው። የሲቲ ደጋፊ ነኝ አለ። የእውነትን ነው የምላችሁ። ውሸት ከሆነ እቺን ቀን እግዚአብሔር እኔን አያሳድረኝ፣ በሞት ያንሳ። የእውነትን ነው የምላችሁ። የሲቲ ደጋፊ ነኝ አለ። ብዙ ሰዎች ፌስቡክ ላይ ባይዘው ፖስት አድርገው ብዙ ሰዎች እየተሳደባችሁ ነበርና በቪዲዮ መጣለው ስላልኩ ነው በቪዲዮ የመጣሁትና ይኸው ኢዮብ 28:24 ግቡና አንብቡ።
እሱ ብቻ አይደለም። እሺ በሌላ ቦታ ላይ ስለ ኳስ የተጻፈ በመጽሐፍ ቅዱስ ቦታ አለ። እኔ አንብቤያለሁ እሱን ቦታ። አሁን ጌታ ነግሮ ሳይሆን እሱን እኔ ስላነበብኩ፣ እስኪ የትኛው መጽሐፍ ቅዱስ ላይ ነው ስለ ኳስ የተነገረ? በኳስ የተነገረ መጽሐፍ ቅዱስ ላይ የተጻፈ ቦታ አለና እሱ የምታውቁ ሰዎች ካላችሁ እስኪ ኮሜንት ላይ አስቀምጡልኝ። እኔ መጨረሻ ያልከው ጥሩ ነው። ፌስቡክ ላይ ጽፌው ነበር ግን ብዙ ሰዎች ሰደባችሁኝና በቪዲዮ እመጣለሁ ያልከው ንቀቱ እኮ ነው። ብዙ ሰዎች ስለሰደቡ በቪዲዮ ደግሞ በለጠ ልታሳረረን መጣ። ይሄን ሰው የሚሰበስብልን ተቋም አንድ አማኑኤል ነው ያለው። እሱም ካቅም በላይ ሆነብኝ በሽተኛ አለ። ጸበል እንዳይሄድ ደግሞ ሌላ የሚቀበጣጥረው የእምነት ቦታዎችም አይቀበሉትም። እንደው አትሰበስቡልንም። ባለፈው የሃይማኖት ምንድነው ኮንግረስ ብቻ የአብያተ ክርስቲያናት ህብረት ዋቴቨር ያዙልኝ አለ። ሰውዬ ሰብስቡልኝ አለ። የከሳሱና ሲዟ ሰውዬው ማለት ሰዎች ትልልቅ የሚያምኗቸው ነገሮች ላይ እንደዚህ አይነት ሞከሪ እንደዚህ ነገር ሲደረግ ይሄ መጀመሪያችን ባይሆንም በዛ መብት መሰለ። አያችሁ ፌስቡክ ላይ ለጥፌ ሲሰርቡኝ ስለነበር በቪዲዮ ልምጣላችሁ ብዬ ነው አለ። ምንም አታመጣም ምድረ ኮተት ነው ልም ነው በቃ አለቀ እኮ። ይሄ እኮ ነው ያንተ ማንቸስተር ሲቲ ውስጥ ገብቼ አልዘረዝርም ያልከው እርግማን ይድረስ። አሜን በቃ እንዴ ወፈፌ ተለቆብን እንደዚህ በቃ አንተን አንድ ነገር ብቻ ልንገራችሁ፣ ብዙ ሺህ ሰው ይከተላል አንተ ተከታዮቹ ምንድናችሁ ግን ቁጥር ነው በሉኝ እስቲ። እንደው የሆነ አልጎሪዝም ምናምን ይዝም ሜካኒዝም ተሳስቶ ቁጥር ጽፎ ነው ሰው አይደሉም በሉ። ደስ ይበለኝ። እኔ ሁለት ሰው ቢከተል ጸጸታለሁ። እኔ አንድ ሰው ቢከተል ለምን ቤቱ ሁሉ ቦሎ ተከትዬ ጀመከራለሁ። ሰውየውን አንድ ሰው ለመመለስ 20-30 ሺህ ሰው ነብይ እንትና ጸልይልን ሲሉ ላይቭ ገብተው አይቼ የቤት ኪራይ ብር ላኪልኝና አልጸልሽ የበዛ ኪራይን ማከፍል ሰውዬ ለሰው ጸሎት ደግሞ መልእክት ልታደርስ አንተ ለራስ አከራይ በር ለቆሙ የሚጠብቁ ሰውዬ ይሄንን አይረኒ እንኳን ያያችሁ የምትለቁ ሰዎች አይደላችሁም። ያለ ምን ጊዜ እንደደረስን አላውቅም። የሆነ በቃ አውቶማቲክ እርግማን ነው የተረገምነው። እዚያ ግን ኒውክሌር የሆነ እርግማን ነው የተረገምነው። እንዴት ሰው የቤት ኪራይ የለኝም እዚህ ቤት ውስጥ ለምኖረው እያለ ሁሌም ቢሆን 365 ቀን የክሪስማስ መብራት ቤት ውስጥ እያበራ የእንትን የቺቺና እንትን ቤት የሚመስል ቤት ውስጥ እየኖረ ልጸልይልሽ በረከት ይምጣ ስንት ሚሊዮን ብር ይግባልሽ ብለህ ጸልይልኝ ብለህ ለሱ የቤት ኪራይ ትከፍላለህ። ሚሊዮን ላንቺ ማምጣት ቢችል ራሱ አያመጣም። ይሄን እንኳን ዞር ዞር አድርጎ የሚያስብ ሰው የጠፋበት ጊዜ ላይ ደርሰን እንደዚህ አይነት ፉዞ 100% ደፋር ፉዞ ሰው ሞጥዬ ምን ብሎ ተናዘዘ? እስቲ እንምጣ ሞጣ ጭውቴን እኔ እችላለሁ ብለህ ኧረ አዝረከርካለሁ። አንተ ዱቄታ አዝረከርካለሁ። ሞጥዬ ምን አልክ? እስቲ ነይ ሰው ተጨንቀለት እኮ ሞጣሪ አፓርትመንት ተኝቷል ብሎ እኮ የሚናገር ሴት እንደ ሉሊት የምትባል ሴት ይሆናል። ዋና ሄሎ ተጨንቀላት እህቴ ብለህ ካፌ ጠርታት አረጋግታት ሰው አድርጋት አፓርትሜንቴ ነው መናገር አልችልም ከእሱ ጋር ተኝቻለሁ ብላ ምትል ዳስ ቡልሺት። ሞጥዬ እነዚህ ሌቦች ምንድነው ያልከው? ሞጣ ምንድነው? ሞጥዬ ምንድነው ያልከው? እኔ ላንተ እውነቴን ነው የክፉ ቀን ወዳጅ ነበርኩ። የክፉ ቀን ምንም ነገር ስትል አስተያየት አለ። ሞጥዬ ይመቸኛል ነው የምለው። ጌታ ሰዎች ሞጣ ይመቸኛል ነው የምለው። ጉድን ነው የምዘረግፈው። እኔ ማኛው እናቴ የወለደችው ሶሻል ሚዲያ ላይ ይሞክረኝ። ግጠም ከኔ ጋር ግጠም። የምታሸንፍ ይመስልሃል? ከእግዚአብሔርና ከተወደዱ ተመልካቾች ጋር የሚያሸንፍ ይመስላችኋል? እንዴት ነው? ዶሚኔት በቅርብ ጊዜ ወጣለት ስም አይደለም፣ ሲወለድ ጀምሮ እኔ እንደውም የመሰለኝ የሆነ ያለ አይደለ የሶሻል ሚዲያ ብዙ ሰው እንደዛ ነው የሚመስለው። አዎ እንደሱ ምናምን ነገር ነው። የምር ስም ነው። መታወቂያ ላይ እሱ ነው። መታወቂያ ላይ እሱ ነው። ዶሚኔት ኑሪ። ዶሚኔት ኑሪ ማን ነው ዶሚኔት ያለ? ፋዘር ትንሽ ተምሮ ነበርና ጓደኞቹ ላይ ሊገለጥ ሌሎቹ አልተማሩ እና አክቹሊ ፋዘር ነው ያወጣልኝ። የቀድሞ ስርዓት የመንግስቱ ኃይለማርያም ቀንደኛ ደጋፊ ነበርና ይሄ እንዴት ነው የበላይ መሆን ዘንድ ዶሚኔት ብሎ ሾመኝ። ያው የበላይ ሆኖ አሁን ውድድሩን ያጠናቅቅ የሆነ
ሃቭ ፓወር ኤንድ ኢንፍሉዌንስ ኦቨር ማለት ነው ዶሚኔት። ስለዚህ ኢንፍሉዌንስ እያደረኩ ነው አሁን እንግዲህ ኦዲየንሶች እየመጣ እኮ ነው። ምን ያህል ተከታይ አለ አሁን? ወደ 500,044 ነው። ቲክቶክን ከተቀላቀል ገና አመት ከ8 ከ9 ወር። በተለይ እንዲህ ስራ ሲበዛ ምናምን ቲክቶክ ውስጥ አለመግባት ከባድ ነው። ግን ደግሞ እንደናንተ አይነት ፈገግ የሚያስብል ነገር ደግሞ ሲገኝ ደስ ይላል። ደጋግመም ታየዋለህ። ሰዎች ምን አይነት አስተያየት ሰጥተዋል? እንደ ቀልድ የጀመርከው? እኔ ምንም ካሜራ ፊት ቀርቤ የመቀረጽ ምንም አይነት ፍላጎት አልነበረኝም። የመቅረጽ እንጂ ካሜራማን ነህ? ካሜራማን ነበርኩኝ። እሺ ማን ቀረጸ? ጓደኞቼ ናቸው። በጣም ይገፋፉኝ ነበር ማለት በቃ ጓደኞቼ ናቸው እኔ ውስጥ ያሉን እንትን ያገኙት ማለት ይቻላል ባቸው። እነሱ ናቸው እንድጀምር ያደረጉኝ። ከዛ የሆነ ሰዓት ላይ ታውኳቸው አረ አይሆንም ምናምን ብዬ ከዛ ሳየው እንዴት ነው ይሄ ነገር እንሞክረው ምናምን ብዬ ራሴ መጨቅጨቅ ጀመርኩ። ሰራ ነው። እኔ ብቻ ሳልሆን አብሮኝ የሚሰሩት ልጆች በጣም ጎበዞችና በጣም አሪፍ ናቸውና በእነሱ እርዳታ እንደገና ያለማቋረጥ ኮንቲኒስሊ በመስራት አሁን ያለውን እንትን ማግኘት ይችላል። ካሜራማን ሆነ ያው እንግዲህ ያ ፎቶ ካሜራ እየሰራ አሁን በተለይ በኃይል እየዘፈን ከታወቅክ በኋላ ሙሽሮቹ መደነስተው አንተን ያዩዋል። እውነት ነው። መጀመሪያ ሰሞን ኦልሞስት ወደ 5 ወር ምናምን ሲሆነ ሰው በደንብ እንትን እያለኝ ነበር እና ስቴጅ ላይ እኔ ስቴጁን እንትን እየወሰድኩኝ ነው እስከ ወርደ ሙሽሮች በሚጨፍሩ ሰዓት እና በጣም ብዙ ሰው ከዛ እኔ ያኔ ነው ኢቭን የገባኝ አላውቀውም እስከዛ ድረስ እንዴ አውቀውኛል ማለት ነው ምናምን የሚለው ከዛ በኋላ ነው። አሪፍ ነው። ሰው ያለው ፊድባክ በጣም ጥሩ ነው። ስለዚህ ያው ሙሉ ለሙሉ ቲክቶከር ሆንክ? ካሜራማንነቱን ተውከው? እሱን አልፎ አልፎ እንትን እላለሁ እንጂ ሙሉ ሰዓቴን አሁን ትንሽ ቲክቶክ ላይ እንትን ብዬዋለሁ። አንዳንድ ስራዎችም እየመጡ ስለሆነ በዛ ምክንያት። የተማርከው አካውንቲንግ ነው? አዎ። ግን አልሰራህበትም? አዎ። የምርቃት ሰሞን ያለችው ሞራል የስራ ማፈላለግ ትንሽ ተሯሯጥን። አይሆንም ሰይሻ። ስለዚህ ለክፉ ቀን ያስቀመጥከው እና አሁን ቲክቶክ ላይ በደንብ እየተንቀሳቀስክ ነው? ስለ ጋሽ ኑሪ እስኪ ንገረኝ። ምክንያቱም አባትህ እንደዚህ አይነት ስም ካወጡልህ በኋላ ያንተን እዚህ መድረስ አዩ? ፋዘር ልጆች እያለን ያረፈው። እንዴት ነው እኔ እንደው ሚሞሪ ላይ ጎበዝ ስለሆንኩ ነው እንጂ ኦልሞስት 10 ዓመቴ ላይ ምናምን ያረፈው እና እንዴት አይነት ሰው ነበር እንትን ይሄ በደንብ የምታስተዋውሱ አባት አለ አይደል? የቲፒካል ኢትዮጵያን ፋዘር በደንብ ያው ኤጁኬትድ ነው የተማሩ ናቸው። አት ሴም ታይም እኛ ቤት ሁለታችንም ወንዶች ነን። በደንብ እንትኔን ቢውል አድርጎታል በዛ በነበረበት እድሜ ሰብህና በደንብ እና መጥፎ አሁን ይሄ ከህይወት በጣም ማትረሳው ጊዜ ብትለኝ እሱ ያረፈበትን ሰሞን ትንሽ ተቸገር ነበር። ልጅ ስለነበርኩ አክቹሊ ትልቅ ሆነ ማኔጅ ልታደርግ ትችላለህ ራስን ስለነበር ግን ያው በመልካም ሰብእና እንዳደግ ያስታውቃል። ምክንያቱም በሰራቸው ስራዎች እና ደግሞ ይሄን የመሰለ ፕላትፎርም ይዘህ ሰዎችን ማዝናናት እንጂ ሌሎች ተጨማሪ ነገሮችን እኮ ብታደርግ የሰውን ትኩረት የምትስበት አጋጣሚ ነበር። ግን በአንድ ቀጭን መንገድ ላይ እንደምትሄድ አይነት ይሰማኛል። አዎ አክቹሊ እኔም ስመጣ እንትኑን ነበር የሆነ ሐሳብ እንትን ብዬ ሰው ከወደደው ይሄ ስኪቱን ሰው በደንብ ከወደደው በዛ ለመቀጠል ነው። ቲክቶክ እንዳበጀው ነው። እኔ አሉ ብዙ በደንብ አሁን እኔ የቆየሁትን ያክል እንኳን ሰው ሳይቆይ በደንብ በሌላዎች እየተጠቀመ አሪፍ ይሄ ገንዘብ የምታገኝበት ፕላትፎርም ሀቁን ለመናገር ግን እኔ እኛው ተመችቶኛል። በዚህ ነው መቀጠል። አዎ ማቆምም ከሆነ ጭራሽ አውጥተዋለሁ እንጂ ወይልሽ ነገሮች አትገባም። ወይልሽ ነገር ምንም የመግባት ሀሳብ የለኝም። የልጅነት ፎቶውን እያየሁ ነበር። አሁን እዚህ እድሜ ላይ ፋዘር ነበሩ? አዎ ይሄ ኬጂ ነው። ያው ሁለቴን የተመረኩት ባይዘይ የግል ትምህርት ቤት የተማርኩት ዲያስፖራ ሆናለሽ። እዚህ ላይ ራሱ ዲያስፖራ ጩጭ የሆነ ነው አይነት ስሜት እንትን ነው። ቢመቸኝ ጥሩ ሆናለሁ ነው። ቢመቸኝ ጥሩ ሆናለሁ። በጣም ደስ ይላል። አሁን ሳይ እንግዲህ ውድድሩ ላይ በተለይ በአብላጫ ድምፅ እየመራህ ነው። ብዙዎች ያሸንፋል እያሉህ ነው። እግዚአብሔር ይመስገን። ደጋፊዎችህ የሚሰጡ አስተያየት ምንድን ነው? ምክንያቱም ብዙ ጊዜ የምትሰራቸውን ስራዎች ስመለከት የሆነ በቃ የሆነ ሰው በድሎህ ከዛ በኋላ ስታገኘው አይነት ነገር ይሄ አስተዳደግን ይገልጻል ወይስ ፈጠራ ነው?
በአሁን ባልከው እንትን የኤክስ ኮንተንት አለ የሆነ ሰዓት ላይ ያው አሁንም መሀል ላይ እንትን እለዋለሁ። በጭራሽ ምንም ከአስተዳደሪም ጋር ከምንም ጋር መበቀል የምፈልገውም ሰው የለም። ግን ያው እንትኑ ለማስፋት እስኪቱን በደንብ እንትን ለማድረግ ሰው ጋር እንዲደርስ አንተ ሳታስበው የሆነ ሰው ቤት ትገባለህ። ያ ሰውዬ ይሰማዋል። ከዛ አንቺ እንደዚህ ነበርሽ ማለት ተበድላል አይነት ነገር ይላል እንጂ ምንም አይነት ከራሴ ላይፍ እንትን ዳዲ መጣች። እንዴት ነው? እዚህ ጋር ሁኚ እስቲ። እሱም ማውራው ነገር ምን ነው ጋሼ? ና የኔ ሰላም አይደል? እሺ መጣው። ምንድን የኔ ልጅ ወይ ምን ነገር ላስቸግር? እርሶ ተንበርክከው እኔ አልቆምም ጋሼ። ምንድን ነው? እኔ ልጆች ተቸገር። ምንድን ነው? ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና 5 እህቶቿ። ልክ 5 እህቶቿ እንዳንተ ያለ ቅንቅናም ደሃ ነው ያገቡት። ልክ ነው። በሱ ያልፍልኛል ብዬ ስጠብቅ እሷ ደግሞ አንተን ይዛብኝ መጣች። በጣም ይቅርታ፣ ሌላ ዕዳ ተጨመሩበት። የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል ማለት ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀና ጧት ያው ጋሼ እርሶ እንዲመቹት እርሶ ተዋኖትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው ተዋለ። ፍቅር እኮ ብቻውን ጋሻ ነው፣ ጠባቂ ነው። ፍቅር እኮ ብቻውን ጉልበት አለው። ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አካፍላለሁ። ብቻዬን ማን በላም ሀያል ገንዘብ ነው፣ ብርታት ገንዘብ ነው። ተስማማ ትተዋታለህ? ትውቴን ያባታው እንዴ አርተ ንገራት መጀመሪያ ሜሮን ገዛኸኝ እንዳምጤ እባክሽ። ሜሪም ቀረና ሜሮን በሰላም ነው ፍቅር። ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው። አባትሽ ሄደና ቤተሰብ አዘጋጅቶልሻል። እሺ ቢያቸው ስሚያቸው። ይሄ ልጅ አይሆንሽም ተይው። እና አባዬ ምን ማለት ነው? አልሆንሽም ምን ነው የምትይው? አባትሽን አሰሚያቸውም ነው ምንድን ነው የሚባለው? ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ ልጅ ነው የምትባለው። ስሚያቸው ነው። በቃሽ፣ አልፈልግሽም የኔ ልጅ